አርበኛ መከታው ማሞ የቁርጥ ቀን ጥሪ አስተላለፉም። አርበኛ መከታው ማሞ ሰሞኑን አንድ ያልተጠበቀ ቦምብ አፈንድተዋል። ግን የጥይት ቦምብ አይደለም፣ የይቅርታ ቦምብ ነው። እንዲህ አሉ። እኛ ይቅር ተባብለናል፣ እናንተስ? ይህ ጥያቄ ለምን አሁን መጣ? በሜዳው ላይ ምን ተፈጠረ? አርበኛው ይቅር ተባብለናል ሲሉ በውስጥ የተደበቀው አደገኛ ስንጥቅ ምን ያክል ጥልቅ ቢሆን ነው? ይህ መልእክት ለዲያስፖራው፣ ለአክቲቪስቱና ለጋዜጠኛው የተላከ የመጨረሻው የማስጠንቀቂያ ደወል ነው። ታሪክ ሁለት ትልልቅ መቃብሮችን አዘጋጅቶ ይጠብቃል። አንደኛው መቃብር እንደ ኩርዶች ጀግና ሆነው ሳለ በገዛ ወንድሞቻቸው ሴራና በዲያስፖራው መከፋፈል አገር አጠው ለዘላለም የሚንከራተቱበት የሽንፈት መቃብር ነው። ሁለተኛው ደግሞ እንደ እስራኤል አይሁዶች ለ2000 ዓመታት የተናቁትንና የታረዱትን ልጆቻቸውን ሰብስበው በአንድ ቃል የማይበገር ግንብ እየገነቡትን የክብር ታሪክ ነው። ኢትዮጵያውያን በተለይም አማራ ዛሬ የቆመው በዚህ መስቀለኛ መንገድ ላይ ነው። ይህ እንደ እስራኤል በአንድነት ይነሳል፣ አሊያም እንደ ኩርዶች በገዛ እጃቸው መቃብራቸውን ይቆፍሩታል። ምርጫው ሜዳ ላይ ባለው አርበኛ እጅ አይደለም። ምርጫው ሰላማዊ አገር ቁጭ ብለው ስልካቸውን በሚነካኩ ዲያስፖራዎች ወገኖች እጅ ነው። አርበኛ መከታው ማሞ ለምን ሰጉ? ለምንስ ይቅርታ የሚለውን ቃል እንደ ጦር መሳሪያ መዘዙት? በትግል ውስጥ ትግሉን ከውስጥ የሚበላው ምስጥ ማን ነው? በለንደን በዋሽንግተንና በዱባይ የሚዲያ ስቱዲዮዎች ውስጥ የሚረጩ መርዞች ግንባር ላይ ያለውን አርበኛ እንዴት እያደሙት ናቸው? ዛሬ የምንገልጠው ሀቅ መራራ ሊሆን ይችላል፣ ግን የፈለገ ቢመርም ካልተዋጠ አገር ያፈርሳል። የኩርዶች መርገምት ይደርስብናል ወይስ የእስራኤል ታምርን እንደግመዋለን? አርበኛው የላኩላችሁ ሚስጥራዊ የቤት ስራስ ምንድን ነው? እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩም። የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበር ናቸው አርበኛ መከታው ማሞም። በትግል ውስጥ ያሉ አካላትም ሆኑ በውጭ ዓለም የሚገኙ ደጋፊዎችን የሚዲያ አካላት ልዩነቶቻቸውን በይቅርታ ዘግተው በአንድነት እንዲቆሙ ጥሪ አቅርበዋል። አርበኛው ይህን ጥሪ ያስተላለፉት በትግል አመራሩና በሰራዊቱ መካከል ያለውን አንድነት ይበልጥ ለማጠናከርና በዲያስፖራው ዘንድ የሚታዩ ክፍተቶችን ለመሙላት ካላቸው ጽኑ ፍላጎት መሆኑም ተገልጿል። አርበኛ መከታው ማሞ ባስተላለፉት መልእክታቸው በትግሉ ሂደት ውስጥ በተለያዩ ምክንያቶች ተፈጥረው የነበሩ አለመግባባቶችንና ቅሬታዎችን ስለ ሕዝብ ሕልውና ሲባል በይቅርታ መታለፍ አለባቸው ሲሉ በይፋ አስታውቀዋል። አርበኛው ሲናገሩም እኛ ይቅር ተባብለናል፣ የተጣላላን፣ የበደልን፣ የተበደልን፣ የገፋንና የተገፋን ሁሉ ስለ ሕዝባችን ስንል ስለ ፍቅር ሲባል ይቅር ተባብለን በአንድ ለመታገል ወስነናል ይላሉ። ይህ እርምጃ በትግሉ ግንባር ላይ ለሚገኘው ሰራዊት ትልቅ የሞራል ስንቅ እንደሚሆንም እየተመላከተ ነው። በተያያዘም አርበኛ መከታው በዲያስፖራ የሚገኙ ደጋፊዎችን፣ አክቲቪስቶችንና ጋዜጠኞችን በቀጥታ በማነጋገር በመካከላችሁ ያለውን ልዩነት በአስቸኳይ እንዲቆሙ አሳስበዋል። በዲያስፖራው ዘንድ የሚታየው መከፋፈል በትግሉ ላይ አሉታዊ ተጽዕኖ ሊኖረው እንደሚችል የገለጹት አርበኛው በመሃላችሁ ያለውን ልዩነት በይቅርታ ዘግታችሁ አብራችሁ በመቆም ትግሉን አግዙ የሚል ጥብቅ መልእክትም አስተላልፈዋል። አርበኛ መከታው አክለውም ማንኛውም አይነት ፖለቲካዊም ሆነ የግል አመለካከት ልዩነት ከህዝብ ህልውና በታች መሆኑን አጽንኦት ሰጠው ዲያስፖራ ወገናችን ለሚሉት የዚያ የውጭ ማህበረሰብም ልከውለታል። ከህዝባችን ህልውና የሚበልጥ ልዩነት የለም ያሉት እኒሁ አርበኛ የሚዲያ ሰዎችና አክቲቪስቶች በትናንሽ ጉዳዮች ላይ ከማተኮር ይልቅ በትልቁ የህልውና ትግል ላይ እንዲያተኩሩም ጠይቀዋል። ይህ የአርበኛው ጥሪ በተለይም በዲያስፖራው ዘንድ የሚታዩ የሚዲያ ሽኩቻዎችና የአመለካከት መከፋፈሎች በትግሉ ውጤት ላይ ስጋት በፈጠሩበት ወቅት የመጣ በመሆኑ በብዙዎች ዘንድ ወቅታዊና የህልውና ጥሪ ተብሎ ተወስዷል። አንዳንድ ተንታኞች እንደሚሉት አርበኛው በሜዳ ላይ ያለውን መስዋዕትነትና በዲያስፖራው ዘንድ የሚጠበቀውን ድጋፍ ለማጣጣም ያደረጉት ጥረት ለትግሉ ቀጣይነትም ወሳኝ ሚና እንደሚኖረው አንክረዋል። አርበኛው መልእክታቸውን ሲያጠቃልሉም ሁሉም ወገን የቆሰለውን ህዝብ ድምፅ እንዲሰማና ለድል አንድነት ብቸኛ መንገድ መሆኑን እንዲገነዘብ ጥሪያቸውን ደጋግሞ አቅርበዋል። ሰሞኑን የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበር የሆኑት አርበኛ መከታው ማሞ ያስተላለፉት መልእክት በብዙዎች ዘንድ ትልቅ መነቃቃትን ፈጥሯል። አርበኛው እንዲህ ብለው ጀምረዋል። እኛ ይቅር ተባብለናል፣ እናንተስ? የተጠላላን ነበርን፣ የበደልን የተበዳደልን ነበርን፣ የገፋንና የተገፋንም ነበርን። ሁሉም ስለ ህዝባችን ስንል ይቅር ተባብለን በአንድ ለመታገል ወስነናል። ይህ ንግግር በጦር ሜዳ ላለው ታጋይ ብቻ ሳይሆን ከባህር ማዶ ላለው ዲያስፖራ፣ ለአክቲቪስቱና ለጋዜጠኛው የተላከ የቤት ሥራ ነው። ዛሬ የምናየው የተደራጀ ዲያስፖራ አገር ይገነባል፣ ያልተደራጀና በልዩነት የታመሰ ዲያስፖራ ደግሞ አገር ያፈርሳል የሚለውን እውነት በኩርዶችና በእስራኤላውያን ምሳሌነት ነው።
መከታው ማሞ ያሰመሩበት ትልቁ ነጥብ ከህዝብ ህልውና የሚበልጥ ልዩነት የለም የሚለው ነው። በትግል ውስጥ ልዩነት መኖሩማ ተፈጥሯዊ ነገር ነው። ነገር ግን ያ ልዩነት ወደ ጥላቻና ወደ መጠላለፍ ሲቀየር ትግሉን ከውስጥ የሚበላ ምስጥ ይሆናል። አርበኛው በመሃላችሁ ያለውን ልዩነት በይቅርታ ዝጉት ሲሉ ዲያስፖራው በሶሻል ሚዲያ የሚያደርገውን የቃላት ጦርነት የመከፋፈል አባዜ እንዲያቆም በተለይም ሃይማኖታዊ አገልግሎት የሚያደርግባቸውን መካናት ቤተ ክርስቲያናት ሁሉ ወደ አንድ እንዲያመጣና አንዱ ገብርኤል፣ አንዱ ማርያም፣ አንዱ መድኃኔ ዓለም፣ አንዱ ሚካኤል ማለቱን እንዲያቆም እያስጠነቀቁ ናቸው። እስራኤላውያን ዛሬ ላለችበት የጥንካሬ ደረጃ ትልቁን ድርሻ የሚወስደው በዓለም ዙሪያ ተበታትኖ የሚኖረው የአይሁድ ዲያስፖራ ነው። አይሁዶች በፖለቲካ፣ በሃይማኖት፣ በአመለካከት እጅግ የተለያዩ ነበሩ። እርግጥ ዛሬም ናቸው። በበረዷማዎቹ የለንደንና የዋሽንግተን ጎዳናዎች፣ በሞቃታማዎቹ የዱባይ የቤይሩት ሰፈሮች ሆናችሁ ይህን ቪዲዮ የምታዩና የምትሰሙ የአማራ ወገኖች እስኪ ለአንድ አፍታ አይናችሁን ጨፍኑ። ከፊት ለፊታችሁ የቆመ አንድ አርበኛ አለም። ልብሱ በጭቃ ተለውሷል። ጫማው በድንጋይ ተበሳስቷል። ምናልባትም ትናንት አብሮት የተሰለፈውን ጓደኛውን በክንዱ ላይ ተሰውቶበት ይሆናል። ይህ አርበኛ ግን ስለ ራሱ በማያወራም ስለ ራሱ ቁስል አይናገርም። ይልቁንም በርቀት ላላችሁት ለእናንተ እንዲህ ይላል። እኛ ይቅር ተባብለናል፣ እናንተ ግን ልዩነታችሁን በይቅርታ ዝጉት። ከህዝብ ህልውና የሚበልጥ ልዩነት የለም። ይህ ቃል ተራ ንግግር አይደለም። ይህ ቃል በሞትና በሕይወት መካከል ሆኖ የተላከ የቆሰለ ልብ የሚጮኸው የጭንቀትና የተስፋ ድምፅ ነው። መከታው ማሞ ይቅር ተባብለናል ሲሉ ለእኛ ካዘናችሁልን ቢያንስ ለሚሞተው ህዝብ ዘኑ ማለታቸው የሆነ እዚያ ሜዳ ላይ ያለው አርበኛ የሚከፍለው በቢሊዮን የማይገመት የደም ዋጋ ነው። እዚህ ዲያስፖራው ዘንድ ግን አንዳንድ የምናየው ትዕይንት ልብ የሚሰብር ነው። በአንድ ዓላማ ለተሰለፉ ወገኖች ድጋፍ መሆን ሲገባ በሚዲያና በሶሻል ሚዲያ የሚወረወሩ የቃላት መርዞች ግንባር ላይ ካለው ጥይት በላይ አርበኛውን ያደሙታል። እገሌ እንዲህ አለ፣ እገሌ እንዲህ አደረገ በሚል የታሪክ ቁርሾና የግል ቂም ታላቁን የህዝብ ህልውና ጥያቄ ገደል ለመክተት መሞከር የታሪክ ተወቃሽነትን የሚያመጣ ነው። እስራኤላውያኑ ከሁለተኛው የዓለም ጦርነት በኋላ ምንም አልነበራቸውም። የነበራቸው ግን አንድ ነገር ብቻ ነው፣ ለህልውና በአንድነት መቆም የሚል ጽሉ እምነት ብቻም። በዓለም ዙሪያ የነበረው የአይሁድ ዲያስፖራ ቋንቋቸው ሳያግባባቸው፣ ባህላቸው ሳያቀላቅላቸው በአንድ ዓላማ ዙሪያ ግን እንደ ብረት ቀለበት ተቆላለፉም። በኒውዮርክ ያለው ባለሀብት ገንዘቡን፣ በፓሪስ ያለው ምሁር እውቀቱን፣ በለንደን ያለው ጋዜጠኛ ብዕሩን ለጋራ ቤታቸው እስራኤል ሰጡም። አንዱ አክቲቪስት ሌላውን አያሳድድም ነበር። አንዱ ሚዲያ ሌላውን አያሰልልም ነበር። ምክንያቱም ያን ካደረጉ መኖሪያ ሀገር እንደማይኖራቸው ያውቁ ነበርና። ዛሬ እስራኤል የምትባለው ሀገር የዚያ የተደራጀና ከጥላቻ የጸዳ ዲያስፖራ ውጤት ናት። እነርሱ ከእስራኤል ህልውና የሚበልጥ ልዩነት የለም ብለው አምነው ነበር። በተቃራኒው ደግሞ የኩርዶችን ታሪክ እንይ። ኩርዶች በጀግንነታቸው የሚመሳሰላቸው የለም። ምናልባት ኩርዶችን በጀግንነት የሚመሳሰላቸው የሚተካከላቸው ህዝብ እዚህ ዓለም ላይ ቢኖር አማራ ብቻ ነው ይባላል። ነገር ግን ዛሬም ድረስ የራሳቸው ባንዲራ ያላቸው በዓለም ካርታ ላይ የሰፈረች ኩርድስታን የምትባል ሀገር የላቸውም። ለምን ቢባል ምክንያቱ መራራ ነው። በየሀገሩ ያለው የኩርድ ዲያስፖራና የፖለቲካ ልሂቃን መደራጀት ስላልቻሉ ነው። አንዱ በግራ ሲጎትት ሌላኛው በቆን ይስባል። አንዱ ጎሳ ሌላውን አይቀበልም። ጠላቶቻቸው ይህንን ክፍተት በመጠቀም እርስ በርሳቸው እንዲበላሉ ያደርጓቸዋል። የተከበራችሁ ቤተሰቦች፣ የኩርዶች ታሪክ በእርግጥ አናዳጅም አሳዛኝም ነው። ዓለም ለምን ለተደራጁት የእስራኤል አይሁዶች እውቅና ሰጠች? ለምንስ ጀግኖቹ ኩርዶችን አገር አልባ ሆኑ? የሚለውን ነጥብ በዝርዝር እንመልከተው። የአይሁዶች ለ2000 ዓመታት በዓለም ዙሪያ ተበታትነው በኖሩበት አገር ሁሉ ግፍና መገለል ወይም ህለውከስት ይደርስባቸው ነበር። ይህ መኖር ካለብን የራሳችንን አገር ያስፈልገናል የሚል ጽኑና የማይናወጥ ብሔራዊ ዓላማ ወይም ጽዮኒዝም እንዲወለድ አደረገም። አይሁዶቹ አገር ከመመስረታቸው 50 ዓመታት በፊት በዲያስፖራ አማካኝነት መደራጀት ጀመሩ። በዓለም ዙሪያ ያሉት ባለሀብቶቻቸው የአይሁድ ብሔራዊ ፈንድ አቋቁመው መሬት መግዛትና ትምህርት ቤቶችን መገንባት ጀመሩ። በለንደንና በዋሽንግተን የነበሩ አክቲቪስቶቻቸውና ምሁራኖቻቸውም በልዩነቶቻቸው ሳይሆን በአንድ ድምፅ ለታላላቅ መንግስታት ጥያቄ አቀረቡ። አገር ሳይኖራቸው የአይሁድ ኤጀንሲ የሚባል ጥላ ሰርተው ተሰባሰቡ። ይህ ጥላ እንደ ጥላቻ ሳይሆን እንደ መንግስት ያገለግላቸው ነበር። እንደ አውሮፓውያን ዘመን አቆጣጠር በ1947 የተባበሩት መንግስታት ድርጅት የአይሁዶችን አገርነት እውቅና ሰጠም። ለምን የተባለ እንደሆነ አይሁዶች ለዩናይትድ ኔሽን ያቀረቡት እባካችሁ ሀገር ስጡን የሚል ልመና ሳይሆን እኛ ተደራጅተናልና ተቋማለን፣ ራሳችንን ማስተዳደር እንችላለን፣ ይሄውላችሁ መሬቱም ላይ ያለን የሚል የተዘጋጀ ኃይል በመሆናቸው ነው። በሌላው ወገን የኦቶማን ቱርክ ግዛት የአንደኛው የዓለም ጦርነት ማብቂያ ላይ ሲፈራርስ ኩርዶች አገር የማግኘት ትልቅ ዕድል ነበራቸው። በተለይም በሴቭሬስ ውል መሰረት ሀገር የማግኘት ዕድላቸው
ከፍተኛ ነበር። ይህ ውል ለኩርዶች መበታተንም ሀገር መሆንም ዋነኛው ምክንያት የታሪኩ እምብርት ነው። የሴቭሮስ ውል ወይም ትሪቲ ኦፍ ሰርቬስ ለኩርዶች የነጻነት ደጃፍ ነበረች። ነገር ግን ያ ደጃፍ ሳይከፈት የተዘጋው በራሳቸው ድክመትና በጠላቶቻቸው ብልህነት ነው። ታሪክ ለሚማርበት መምህር ነው፣ ለማይማርበት ደግሞ ዳኛ ነው እንዲሉ አበው እንደ አውሮፓውያን ዘመን አቆጣጠር በ1920 ዓ.ም የተፈረመው የሴቭሮስ ውል ለኩርዶች የትንሣኤ ቃል ኪዳን ነበር። ነገር ግን ይህ ቃል ኪዳን በ3 ዓመት ውስጥ በአመር ላይ እንደፈሰሰ ውሃ ሆኖ በኖ ቀርም። ምክንያቱም ስንረዳ የአርበኛ መከታው ማሞ አንድ ሆኖ የሚለው ጥሪ ምን ያክል የህልውና ጉዳይ እንደሆነ አስረጅ ነው። በ920 የኩርዶች ወርቃማ ዕድል አንደኛው የዓለም ጦርነት ሲያበቃ የኦቶማን ቱርክ ግዛት ተሸነፈም። አሸናፊዎቹ ሀገራት ብሪታንያ፣ ፈረንሳይና ጣሊያን ነበሩ። የቱርክን ግዛት ለመከፋፈል በፈረንሳይ ሴቭረስ በተባለ ስፍራ ተስማሙ። በዚህ ውል ውስጥ በታሪክ ለመጀመሪያ ጊዜ በዓለም አቀፍ ደረጃ ለኩርዶች እውቅና ተሰጠም። በውሉ አንቀጽ 62፣ 63 እና 64 ላይ እንዲህ የሚል ድንጋጌ ሰፈረም። የዓለም ሀያላን ሀገራትና አደራዳሪ ወገኖችም ፈረሙበት። ኩርዶች በራሳቸው ግዛት ውስጥ ራስን የማስተዳደር መብት ይሰጣቸዋል። ከአንድ ዓመት በኋላ ኩርዶች ነጻነት እንፈልጋለን ብለው ለተባበሩት መንግስታት ካመለከቱና አቅም እንዳላቸው የመንግስታቱ ድርጅት ካመነ ወይም ካሳዩ ሙሉ ነጻ ሀገር እንዲመሰርቱ ይፈቀድላቸዋል በሚል ይነበባል። ይህ ማለት ኩርዶች ሀገር ለመሆን የሚያስፈልጋቸው የልደት ካርድ ተሰጥቷቸው ነበር እንደማለት ነው። ይህ ወርቃማ ዕድል የከሸፈው በሁለት ዋና ዋና ምክንያቶች ነው። የመጀመሪያው ምክንያት የሙስጠፋ ከማል አታቱርክ መነሳት ነው። ይህ ኃይል በጣም የተደራጀ ኃይል ሲሆን ቱርኮች በሙሉ ቢሸነፉም አታቱርክ የተባለው ብልህ መሪ ግን ግንባር ፈጠርም። አታቱርክ ተበታትነው የነበሩትን ቱርኮች ሀገራቸው ልትከፋፈል ነው በሚል ብሔራዊ ስሜት አስተባበራቸው። ቱርኮች በልዩነታቸው ላይ ሳይሆን በሀገራቸው ህልውና ላይ ተስማሙ። ሁለተኛው ደግሞ የኩርዶች ውስጣዊ መከፋፈል በተለይም የመበታተን ውጤት ነው። በዚያም ወሳኝ ወቅት ኩርዶች በአንድ ድምፅ መናገር አልቻሉም። የኩርድ መሪዎችና የጎሳ አለቆችም በአንድ ብሔራዊ ዓላማ ስር መሰለፍ አልቻሉም። አንዳንዶቹ ከኦቶማን ቱርኮች ጋር የነበራቸው የሃይማኖት ትስስር አስበልጠው ከቱርኮች ጋር መቆየት ይሻለናል አሉ። እኔ በልጥ የሚለው ሽኩቻ በኩርዶች መካከል ነግሶ ነበር። አርበኛ መከታው ማሞ ዛሬ እኛ ይቅር ተባብለናል የሚሉት ቃል በኩርዶች ዘንድ በዚያ ወሳኝ ወቅት አልነበረም። አንዱ መሪ የውጭ ኃይሎችን ሲያነጋግር፣ ሌላኛው መሪ ደግሞ ወንድሙን በጀርባ ያማና ያዳክም ነበር። በሌላ በኩል ቱርኮች የደረሰባቸውን ውርደት ለመቀልበስ በሙስጠፋ ከማል አታቱርክ መሪነት በአንድነት ተነሱም። ቱርኮች ልዩነታቸውን አጥፍተው በአንድ ልብ ተዋጉ። በዚህም ምክንያት ከ3 ዓመት በኋላ በ1923 ዓ.ም የላውዛን ውል ተፈረመ። ይህ ውል የሴቭሮስ ውልን ቀደደው። በላውዛኑ ላይ ኩርድስታን የምትባል ሀገር ስም ተሰረዘ። ዓለም አቀፉ ማህበረሰብ በተለይም ብሪታንያ፣ ፈረንሳይን ጨምሮ የኩርዶችን ጥያቄ ወደ ጎን ገፋው። ምክንያቱም ቱርኮች አንድ ሆነው በኃይል መጡ። ኩርዶች ግን ተከፋፍለውና ተደካክመው ስለነበር ዓለም ለጥቅሟ ስትል የደካማውን ኩርድን ደም ለጠንካራዋ ቱርክ ገበረችው። ኩርዶች በአራት ሀገራት ማለትም በቱርክ፣ በኢራቅ፣ በሶሪያና በኢራን እንዲበታተኑ ተፈረደባቸው። ዛሬም ድረስ በየአገሩ እንደ ባዕድ እየታዩ ይጨፈጨፋሉ። የሚሰማቸው ግን አንድም አካል የለም። ይህ ለኢትዮጵያ በተለይም ለአማራ ዲያስፖራ ትልቅ ትምህርት አለው። እስራኤላውያኑ አገር ሳይኖራቸው ተደራጁ። በዓለም ዙሪያ ያሉት አይሁዶች በገንዘብ፣ በሚዲያ፣ በፖለቲካ ሎቢ አንድ ሆነው ስለቆሙ የተባበሩት መንግስታት እነዚህን ሰዎች ካልሰማናቸው ዓለም አይረጋጋም ብሎ እውቅና ሰጣቸው። ኩርዶች ምንም እንኳን ጀግንነት ቢኖራቸውም በዲፕሎማሲና በድርጅታዊ አንድነት ደካማ ስለነበሩ ዓለም የሚከፋፈሉ ሰዎችን ይዘን አገር አንመሰርትም አለቻቸው። ዛሬም በተባበሩት መንግስታት አዳራሽ ውስጥ የሚሰማው የተደራጀ ኃይል ድምፅ ብቻ ነው። የፈለገ ፍትሐዊ ጥያቄ ቢኖርህም ካልተደራጀህና በዲያስፖራው በኩል ጠንካራ የዲፕሎማሲ ግፊት ካላደረግ ዓለም ጀርባዋን ትሰጥሃለች። አርበኛ መከታው ማሞ የታሪክ ምሁር ባይሆኑም የታሪክን ህመም ግን በቆዳቸው ላይ ያውቀውታል። እኛ ይቅር ተባብለናል ማለታቸውም የኩርዶች ስህተት እንዳይደገም እያስጠነቀቁ ነው። ልዩነቶቻችሁን ዘግታችሁ እንደ እስራኤል ዲያስፖራ ጠንካራ ግንባር እንዲፈጠርም እየተማጸኑ ነው። የተደራጀ ዲያስፖራ ማለት ለዓለም አቀፉ ማህበረሰብና ለሀያላን ሀገራት እንዲህ ብሎ የሚናገር ነው። እኛ እንድነን የምንፈልገው ነገር ይሄ ነው። በቃላችን እንቆማለን። ያልተደራጀ ዲያስፖራ ግን በሚዲያው በእርሱ የሚሳደብ አንዱ የአንዱን ስም የሚያጠፋና ገና በውስጣችን አልተስማማንም የሚል መልእክት ለዓለም የሚልክ ነው። እንዲህ አይነት ዲያስፖራ አገር ያፈርሳል። ጀግኖች በዱር በገደል መከራ እየበሉ ያመጡትን ድል ዲያስፖራው በምቾት አገር ሆኖ በልዩነት ምክንያት አሳልፎ እንዳይሰጥ ያሰጋል። የኩርድ እናቶች ዛሬም ልጆቻቸውን በሰው አገር ለስደት ይወልዳሉ። ዛሬም አገሬ የሚሏት መሬት የላቸውም። ይህ ነው እንግዲህ ያልተደራጀና
በልዩነት የታመሰ ዲያስፖራ አገር ያፈርሳል ማለት። የመከታው ማሞ ስጋትም ይሄው ነው። ኢትዮጵያውያን በተለይም እንደ ኩርዶች በልዩነት ታምሰው አገራቸውን እንዳያጡም በአማራ ክልል ገጠር ያሉ እናቶች ልጅ ዛሬ ይገባ ይሆን ብለው በጭንቀት ደጃፍ ይጠብቃሉ። አርበኛው በቆላና ደጋ ሕይወት መስዋዕትነትን እየከፈሉ ናቸው። ታዲያ እናንተ በምቾት ሀገር ሆናችሁ በመውቀ ቤት ቁጭ ብላችሁ ለምን እርስ በርስ ትጠፋፋላችሁ? ይህ የመከታው ማሞ ጥያቄ ነው። ጋዜጠኛው ለምን አንድነትን ከመስበክ ይልቅ ልዩነትን ያጎላል? አክቲቪስቱስ ለምን የጎሬት ከመተያየት እንደ ጀግንነት ይቆጥራል? መከታውኛ ይቅር ተባብለናል ሲሉ እናንተስ ከእኛ ምን ትማራላችሁ እያሉ ናቸው። ታሪክ በሁለት መንገድ ያስታውሳል። ወይ እንደ እስራኤል ዲያስፖራ ሀገር የታደጉ ተብለን እንመዘገብ ይሆናል፣ አሊያም እንደ ኩርዶች በልዩነት ታውረው አገራቸውን ያጡ ተብለን በትውልድ እንረገም ይሆናል። ምርጫው የናንተ ነው። አርበኛው ግዴታውን እየተወጣ ነው። አሁንም ተራው የዲያስፖራው የአክቲቪስቱና የጋዜጠኛው ይሆናል የሚለው የመጨረሻው መልእክት ይሆናል። የተከበራችሁ የበራፍ ቲቪ ቤተሰቦች በያላችሁበት ዓለም ሰናይ ጊዜ እየተመኘን እንሰናበታለን።